መልካም ዛሬ የምንመለከተው ከባለፈው ዛሬ 2 ቀን በፊት ከነበረው ጉባኤ ኒቂያን ተመልክተን ነበረ። ጉባኤ ኒቂያ ላይ ማየት ያለብንን ፖይንቶች በሙሉ አድሬስ ስላደረግን ዛሬ ከሱ የቀጠለውን የጉባኤ ቆስጠንጥንያ ወይም ደግሞ ካውንስል ኦፍ ኮንስታንቲኖፕል የሚባለውን ሁለተኛውን ኢኩሜኒካል ካውንስል ማለት ነው፣ ዓለም አቀፍ ጉባኤ ሁለተኛውን እንመለከታለን ማለት ነው። በዋናነት ይህን ጉባኤ መነሻ አድርገን የምንመለከተው ብለን አሳይመንትም ሰጥቼባችኋለሁ። አንደኛው የመጀመሪያው በዋናነት መቅዶኒዎስ ነው። መቅዶኒዎስ ማን ነው ብለን ጠይቂያችሁ ነበር። መቅዶኒዎስ ማን ነው የሚለውን ጠይቁ። በሁለተኛ መቅዶኒዎስ ብቻ ሳይሆን ደግሞ በሁለተኛነት የሚጠራው አፖሊናሪየስ ወይ ደግሞ አቡሊናሪየስ ብለን በአማርኛ የምናስቀምጠው መናፍቅ ነው። ስለዚህ የሁለተኛውንም እንደዛው። በሶስተኛነት እነዚህን ሁለቱን ሰዎች ከተመለከትን ለእነዚህ መልስ በዋናነት ከመለሱት መካከል ባለፈው ልክ አትናቴዎስን እንዳየነው አሁን ደግሞ ጎርጎሪዎስን ተመልከቱ፣ ጠይቁ፣ ባስልዮስን ጠይቁ ብለን ነበር አይደለ? አባቶቻችሁን መለየት መልስ የሰጡትን አባቶች ማወቅ ግድ ስለሚለን ማለት ነው። ግድ ስለሚለን ለዛም ደግሞ እንዲሆነን መጽሐፍቶቹን አስቀምጠናል። ብዙ ሌተሮች፣ ብዙ የሪፍቴሽን መጽሐፎችን ማለት ነው። ካያችሁ መልካም ነው፣ ካላያችሁም ግን ችግር የለውም። እኔ አጠር ባለ መንገድ ዛሬ ይሄኛውን ካውንስል እነግራችኋለሁ ማለት ነው። ሬዲ ናችሁ? እሺ፣ እስክሪብቶ ያላዛችሁ በእስክሪብቶ እሺ። ስልክ ላይ የምትይዙ ስልክ ላይ ኖት ያዙ፣ ይጠቅማችኋል በኋላ ስለምትጠቀሙበት ማለት ነው። ኤኒሃው እኔ ግን እቀጥላለሁ። ካልቸር ምንድነው ሂስቶሪካል ባክግራውንዱን ላስቀምጥላችሁ። ጉባኤ ቆስጠንጢንያ ወይም ደግሞ ኮንስታንቲኖፕል ከመደረጉ ቀደም ብሎ የመጀመሪያው ጉባኤ ወይም ደግሞ በመጀመሪያው ስላችሁ ኢኩሜኒካል ካውንስል ሆኖ የኒቂያ ጉባኤ ነው። እሱ 325 ላይ ከተደረገ በኋላ አሪዮስ ከተወገዘ አትናቴዎስ ምን ሆኖ በድቁና ጊዜው በእለእስክንድሮስ ፖፕ በሆነበት ጊዜ አሪዮስ ተወግዞ ከተለየ ከቤተ ክርስቲያን ከወጣ በኋላ ወልድ ፍጡር ያለው አሪዮስ በስደት አባቶች ደግሞ ቻምፒዮን ሆኖ አሸንፈው የቀጠሉበት ጊዜ ነበረ። ወዲያው ግን ብዙም አልቆየም። ከሁለት ዓመት በኋላ ኮንስታንቲን አሪዮስን ከአትናቴዎስ ጋር እንዲታረቅ ወደ ቤተክርስቲያንን ቀስ እያልክ ዓመተ ምሕረቱ ኦኬ 325 ላይ ጉባኤ ኒቂያ ተደረገ። ከሁለት ዓመት በኋላ 327 ላይ ኮንስታንቲን ኢምፔረሩ ማለት ነው አሪዮስን ምን ለማድረግ ሞከረ? ለማስታረቅ ወደኋላ እንዲመለስ ማለት ነው። ከእርሱ ጋር እንዲመለስ ኮንስታንቲን ልጁ ማለት ነው ምንድነው ተተክቶ ከኒቂያ በኋላ ተተክቶ የነበረው ኢምፔረር ነው። አትናቴዎስ ይህንን ይሰማል። ለዛም መልስ ሲሆን ዘንድ አትናቴዎስ ራሱ ኮንትራ ሙንደም ወይ ደግሞ አጌንስት ዘ ወርልድ ወይ ደግሞ ዓለሙን ሁሉ አለ አይደል? ከዓለም በተቃራኒ ቆሞ ልክ ቆም ያለው በዚህ ዘንድ አሪዮስ ይግባ ወደ ቤተክርስቲያን ይቀላቀል ከሚሉት በተቃራኒው ቆሜ ዓለምን እንኳ ቢሆን እቃወማለሁ ማንም ቢመጣ ብሎ የተናገረበት ኮንትራ ሙንደም የሚባለው የተናገረበት ክፍል አለ። አትናቴዎስ አልተቀበለውም። የቤተክርስቲያን አባቶች በሙሉም ደግሞ በዛ ጸንተው አሪዮስን ወደ ቤተክርስቲያን አንቀበልም ብለው በአንድ ላይ ጸንተዋል። ይህንን መስራት ምንድነው ምክንያት በማድረግ አትናቴዎስ ምን ሆኗል? ተሰዷል። በዋናነት 6 የስደቶች ጊዜ ያሉ ብያችኋለሁ። እስከ ጉባኤ ቆስጠንጠንያ ድረስ የተሰደደበትን በላይፍ ታይሙ ባለፈው አይተን ነበር፣ ትዝ ካላችሁ እስከዚህ ተሰዷል ብለን ማለት ነው። ከእንደዛ ስደት መካከል ይሄ አንደኛው ነው። ይሄ ኢምፐረር ኮንስታንቲን
እስከሚሞትበት ጊዜ እስከ 337 ዓመተ ምህረት ድረስ 337 ዓመተ ምህረት ድረስ የአርዮስ ርዝራዦች ብዙም ስልጣን ባያገኙም በደንብ ቤተክርስቲያንን እያመሷት የነበረበት ጊዜ ነበር። አርዮስ ምንም ተወግዞ ቢለይ የአርዮስ ርዝራዦች ግን ቤተክርስቲያንን ያመሱበት ጊዜ ነበር። ልክ ኮንስታንቲን ኢምፔረሩ በ337ኛው ወይም ደግሞ 337 ሲሞት ልጁ ኮንስታንቲነስ የሚባለው ሁለተኛው ማለት ነው። የመጀመሪያው አይደለም፣ ኮንስታንቲነስ ዘሰከንድ ወይም ሁለተኛ በተሾመ ጊዜ አርዮስን ይወድ የነበረ ስለነበር አርዮስን የሚወዱና አውሳቢዮስ የኒቆሜዲያ ማለት ነው ለአርዮስ መሀል ላይ እየገባ ምንድነው የእርቅ ሐሳብ ማምጥቶ አርዮስን ተቀበሉ፣ ቤተክርስቲያን ተቀበለው፣ ብዙ ምንፍቅና አልተናገረም እያለ ሲከራከርለት የነበረው የትምህርት ጓዱ የነበረው አውሳቢዮስ ማለት ነው። እሱ በስላሴ ላይ በተናገረው ምንፍቅናም የሚጠረጠር ወይ የተወገዘም አባት ነው። ዮሴቤስ ማለት ነው። ራሱ በምችለው በሰዓቱ ምን ጳጳስ ቢሆንም ማለት ነው። ስላሴ ላይ በተናገረው ለምሳሌ በብሉይ ኪዳን የተገለጠው እግዚአብሔር አብ ከዛ ምን ሆነ? ሰው ሆነ ይላል። ሰው ሆነ ደግሞ ልጅ ሆነ ማለት ነው። ያ ልጅ ተቀይሮ ደግሞ መልሶ በጴንጤቆስጣል ወይም ደግሞ ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ሆኖ መጣ ደግሞ ይላችኋል እዛው ማለት ነው። እና ልክ የሰብአዊው ሐሳብ ማለት ነው አንዱ መለኮት በእነዚህ በሶስት ሞዶች ተገለጠ ብሎ ከሚያስተምሩት መካከል ዮሴቤስ አንዱ ነው። ለአርዮስ ደግፎ ምን ይለን ነበረ? ሞቶ ኮንስታንቲነስ ሁለተኛ ሲመጣ እነዚህ ሁሉ ምን ሆኑ? ተሾሙ። አገሩ ላይ በሙሉ አትናቴዎስንና ደገኛ አባቶች በሙሉ የመሳሰሉ እንዳለ ከመንበራቸው ወደ ስደት ሲሄዱ የአርዮስ ደጋፊዎች፣ የአርዮስ ርዝራዦች፣ የዚህ የአውሳቢዮስ የኒቆሜዲያው ደጋፊዎች በሙሉ ተሾሙ ማለት ነው። በምን ላይ? በቤተ ክርስቲያን ላይ። ስለዚህ አብዛኛው ጳጳስ፣ አብዛኛው አባት ከምን ተባረረ? ኦርቶዶክሳዊና ትክክለኛ እምነቱን የያዘው ከሀገሩ ከቄው ማለት ነው። ከመንበራቸው ሁሉ ተሰደዱ። ሁሉም በበረሃ ሄዱ። ማን ቀረ? አርዮሳውያንና ንጉሱ ማለት ነው። ንጉሱ አትናቴዎስ ይሄን አልቀበልም ብሎ ኦልሬዲ ተከራክሯል። ከዛም በኋላ በነገራችን ላይ ከጊዜ በኋላ አትናቴዎስ ምላሽ ሰጥቶ በተለይ 632 ላይ ተመልሶ መጥቶ አሌክሳንድሪያ ላይ የሚያወግዝበት አለ። ግን ከዛ በፊት ይሄኛው እንመልከት። በሰዓቱ ኦርቶዶክሳውያን የነበሩትን በቀና እምነት ላይ የነበሩትን አባቶች በሙሉ በመሻር አንደኛ የተሾሙት በደንብ ያዙልኝ፣ የኒቅያ ጉባኤን እንቀበላለን ከሚሉት መካከል ያሉ አባቶች ናቸው። የኒቅያ ጉባኤን እንቀበላለን በአፍ ደረጃ ነው የሚሉት። በአፍ ምን ይላሉ? የኒቅያ ጉባኤን ይቀበላሉ። ነገር ግን በደንብ ሲመረመሩ ኒቅያ ጉባኤንም አይቀበሉም። መንፈስ ቅዱስንም ከአካልነት እኔ ባይነት አውጥተው ከስላሴ አካል አንድ ከመሆን አስወጥተው ዝርው አካል ኢነርጂ ያደርጉታል ማለት ነው። ዝርው ኢነርጂ ያደርጉታል። ያ ደግሞ ልክ አይደለም። በመቀጠል በዋናነት ማለት ይህ አርዮሳዊ አባቶች በሙሉ በነገሱበት ዘመን ከነበሩት አባቶች መካከል አንደኛው መቅዶኒዮስ ይባል ነበር። ማን አልኳችሁ? መቅዶኒዮስ፣ በእንግሊዘኛው ማሴዶኒየስ ተብሎ የሚጠራው አባት ማለት ነው። መናፍቅ፣ አባትነቱ ለመናፍቃን ነው። አባትነቱ ለሐሰት አስተማሪዎች ነው። በሰዓቱ መቅዶኒዮስ ተራ ሰው አልነበረም። አርዮሳዊ የነበረ ቢሆንም በተለይ ደግሞ ኮንስታንቲን ሁለተኛ ከሚደግፋቸው ጳጳሳት መካከል ቢሆንም እዚህ 343 አካባቢ ላይ የተሾመው ማለት ነው ቢሾፕ ኦፍ ኮንስታንቲኖፕል ሆኖ ተሾሟል። ፓትሪያርክ ነው። እሺ ቢሾፕ ሆኖ ተሾሟል። ስለዚህ ምናልባት አሁን ባለንበት ጊዜ እንዴት ጳጳሳት ምንፍቅና ይናገራሉ? ጳጳሳው ከተናገረ ምናምን የምትሉ አንዳንድ መምህራን ያለባቸውን ስታተስ ወይም ደግሞ ያሉበትን የትምህርት ደረጃ እና ስልጣን
ገሩም ብለን እንደው በቃ እሳቸው ከተናገሩማ ብለን የምናልፋቸው በሙሉ የምንላቸው በሙሉ ሊሳሳቱ እንደሚችል ምሳሌ ቢሆነን ማነው? መቅዶኒዎስ ነው። መቅዶኒዎስ ቢሾፕ ኦፍ ኮንስታንቲኖፕል ማለት ነው የነበረው። ኮንስታንቲኖፕል ቱርኪ ማለት ነው። ግልጽ ነው። የተሾመበት ጊዜ ነው። መቅዶኒዎስ ሾመበት ነው። ስለዚህ 337 ላይ ኮንስታንቲን ሞቶ ኮንስታንቲኖስ ሁለተኛው ከመጣ በኋላ በሙሉ የሚሾሙት ማን ነበሩ? አርዮሳውያን። ከነሱ መካከል መቅዶኒዎስ ነበር ማለት ነው። መቅዶኒዎስ ቀድሞ አርዮሳዊ ደግሞ ማንን? ክርስቶስን ፍጡር ከሚሉት ወገን ነበር። ነገር ግን ከእርሱ ጋር በተያያዙ አንዳንድ የነበሩ ኬሶች ነበሩ። በተለይ በሹመቱ ጊዜ ማለት ነው። በሹመቱ ጊዜ ይህ መቅዶኒዎስ የነማንን ሐሳብ ይከተል ነበር ከተባለ በሰዓቱ ትሩፒቺ ያዙልኝ ይባሉ ከነበሩ መናፍቃን ጋር የአሌክሳንድራውስ ማለት ነው። ከእነርሱ ጋር ህብረት የነበረው አንድ ሰው ግለሰብ ነው። እሺ ትሩፒቺ ይባላሉ። እነዚህ ትሩፒቺ የሚባሉት ምናልባት ላሰማችሁ ትችላላችሁ። ትሩፒቺ አሌክሳንድሪያ ውስጥ የነበሩ መናፍቃን ናቸው። እያንዳንዱ የመጽሐፍ ቅዱስ ጥቅሶችን ፊገራቲቭሊ በሆነ መንገድ ምን ይሏቸዋል? እንረዳቸዋለን ይሉና ለመንፈስ ቅዱስን በተመሳሳይ መንገድ የተሰጡ ዲስክሪፕሽኖችን በሙሉ ፊገራቲቭሊ እንረዳቸው፣ ምሳሌያዊ በሆነ መንገድ ዝም ብሎ ሀሳባዊ ያለ አይደል እንጂ እውነተኛ አይደሉም፣ አካላዊ አይደሉም የሚሉትን ትርጓሜዎች በሙሉ ይይዙ የነበሩ ትሩፒቺ ይባላሉ። ስለዚህ የሚቃወሙትም ደግሞ ስለ መንፈስ ቅዱስ አካላዊነት የነበረውን ስለነበረ መንፈስ ቅዱስን የሚቃወሙ ኮምባተርስ አጌንስት ደ ስፒሪት ተብለው ራሳቸውን ችሎ ስም ተሰጣቸው ማለት ነው። ፌኖማ ለስፒሪት የሚሰጠው ትሩፒቺ ደግሞ ይሄ ስፔሲፊክሊ ሊተራል ተናርጎም የሚተረጉሙ ናቸውና ፊኖማቶቹ ምንድነው? ፌኖማ ቶሚች አይ ቲንክ እንደዛ ብሎ ያስቀምጧቸዋል። ፌኖማ ቶሚቺያንስ ያ አይ ቲንክ እንደዛ ነው። ፌኖማ ቶማቺያንስ የስ በመንፈስ ቅዱስን ምን የሚሉ የሚቃወሙ በመንፈስ ቅዱስ ላይ ሐሰትን ወይም ደግሞ የስድብ ቃልን ከሚናገሩ መናፍቃን መካከል አንዶች ናቸው። የነዚህ ሲደመር አርዮሳውያን የነበሩ አባቶች አንድ ላይ ተዋተው ማለት ነው። ተዋተው የሚወጡት ማንን ነው? መቅዶኒዎስን ይወልዳሉ ማለት ነው። መቅዶኒዎስ ከፊል አርዮሳዊ ከፊል ምን ሆናል ማለት ነው? መንፈስ ቅዱስን አካላዊነቱን የሚቃወም ከስላሴ የሚያስወጣ አካላዊነቱን ብቻ መቃወም ብቻ አምላክም አይደለም ብሎ በሙሉ የሚሸመጥጥ ነው። ይህ መቅዶኒዎስ በሰዓቱ ተሾሞ በነበረበት ወቅት ይህንን መንፈስ ቅዱስ ሕጹጽ ነው የሚለው የሚናገረውን ክፍል አይናገርም ነበር። አርዮሳዊ ብቻ ሆኖ ነበር የቆየው። በሰዓቱ በነበረበት ወቅት ሲሾም አሿሿሙ ህገወጥ አሿሿም ነው። በሰዓቱ ከነበረው ህገኛ ጳጳስ መካከል አንደኛው ጳውሎስ ነው። በሰዓቱ በመንበሩ ላይ የነበረው ኮንስታንቲን ማለት ነው። ጳውሎስ ይባላል። ፖል እርሱን ንጉሱ አባሮ ወደ በረሃ አሰደ። መቅዶኒዎስ እንዲሾም የተደረገው የመናፍቃን አባት ነው። መቅዶኒዎስ ትክክለኛው አባት ጳውሎስ ተሰዶ እርሱ የተሾመ ነው። ስለዚህ አሿሿሙ በራሱ ህገወጥ ነው ማለት ነው። ንጉስ ነው የሾመው። ለምን? አርዮሳውያን ስለሚደግፍ። ግልጽ ነው። ይሄንን ሲያምን ምን ብሎ ያምናል? ክርስቶስ ከአብ ጋር አንድ ባህሪ አይደለም ወይ ደግሞ ኮንሰብስታንሻል አይደለም፣ እኩል ነው ብሎ አያምንም። እንደውም እንደዛ የሚያምኑትን በሙሉ ያሳድድ የነበረ ጳጳስ በሰዓቱ የነበረ ነው። መቅዶኒዎስ እምነት የሚናገሩ ክርስቶስ ልክ እንደ አብ ገዢ አምላክ እንደሆነ የሚመሰክሩ ከአብ ጋር አንድ ባህሪ አንድ መለኮት እንደሆነ የሚናገሩትን በሙሉ ያስቀጣ የነበረ አባት ነው። ለክርስቲያኖች አሳዳጅ ማለት ነው። ብዙዎች እንዲታሰሩ፣ ብዙዎች ለፍርድ እንዲቀርቡ፣ ብዙዎች እንዲሞቱ ያደረገ ምንድን ነው?
አባት ነው። መቅዶኒዎስ በምንም ይጠረጠራል። በመጠርጠር ብቻ ክስም አለበት። ተከታዮቹ እንዲበዙለት ሴቶችንና ሕፃናትን እያስገደደ ወደ ክርስትና እንዲመጡ እሱ ወደሚያምነው ማለት ነው መንፈስ ቅዱስን ከማይቀበሉት ክርስቶስን ፍጡር ከሚሉት ውስጥ እንዲገቡ በግዳጅ ፎርስድ የሆነ ባፕቲዝም ያስደረግ ነበረ ሕፃናትንና ሴቶችን። ቤተ ክርስቲያናትም እንዲሁ ለእርሱ አንገዛም የሚሉትን በሙሉ ያቃጥል ነበረ። እንግዲህ ይህን የሚያደርገው ምን ሆኖ ነው? ጳጳስ ሆኖ ነው። ግልጽ ነው። እንዲህ አይነት ጳጳስ አይታችሁ ታውቃላችሁ? በንጉሥ የተሾመ ክርስቶስን አምላክነቱን የሚክድ መንፈስ ቅዱስም እንደዛው ስለ ክርስቶስ የሚመሰክሩትን የሚያሳድድ፣ የሚያሳስር፣ የሚያስገድል ተከታዮቹ እንዲበዙለት በግዴታ የሚያስጠምቅ ግን አባት ተብሎ ነው የተሾመው። በሰዓቱ የነበረው ኢምፔሪያል ኮርቱ ላይ ተቃውሞ እንዲነሳ ፖለቲካም ገብቶ ስለነበር በዛ መቃቃር ተፈጠረ። የመጀመሪያ የሾመው ማን ስለነበረ? ንጉሥ ነው የሾመው። ስለዚህ ንጉሱ ምን አደረገው? እንዲሆነው ምንድን ነው ያደረገው? ቀድሞ አባቱ ኮንስታንቲን ማለት ነው የተቀበረበት ቦታ በተለይ እዚህ 360 ላይ የተባረረ ታይም ላይ ማለት ነው የተባረረ ሰዓት ወይም ደግሞ እንዲተካ የተደረገበት ታይም ላይ አሁን አዲስ የተተካው ኮንስታንቲን ሁለተኛው በሚመራበት ሰዓት አባቱ ለዚህ ለንጉሱ ወይም ለኢምፐረሩ አባቱ የነበረውን ኮንስታንቲን አጽሙን ከአንድ ቦታ አስወጥቶ ወሌላ ቦታ አስቀብሮ ነበር። ይሄው መቅዶኒዎስ የንጉሱን ማለት ነው የሞቶን የቀድሞውን። ስለዚህ በዚህ ቂም ይዞ ከቦታው አባሮታል። ያባረረው በምንድን ነው? ቴዎሎጂካል በሆነ ኬዝ አይደለም፣ ደግሞ በነገር ሃይማኖት አይደለም። ንጉሱ እንደውም ይስማማው ነበረ። ንጉሱ ክርስቶስ ፍጡር መባሉ የሚስማማው የነበረ ንጉስ ነው። ግን ከስልጣኑ ሲሽረው በዚህ ምክንያት ነው። አሁን በግላዊ ጉዳይ ማለት ነው። በግላዊ ጉዳይ ግልጽ ነው። መቅዶኒዎስ በዚህ አላበቃም። አርዮሳዊ መሆኑን ሰዎች ማሳደዱን አሁን ስልጣኑ ሲነጠቅ ተጨማሪ ነገር ይዞ መጣ ማለት ነው። ቀድሞ አርዮስ መሆኑ ወይም ደግሞ አርዮሳዊ መሆኑ የታወቀ እንደነበረ አሁን ግን ከመንበሩ ሲነሳ ተነሳበት። ምን የሚል መንፈስ ቅዱስ ሕጹጽ ነው፣ መንፈስ ቅዱስ ከስላሴ አካላት አንዱ አይደለም፣ ኢምፐርሰናል ነው፣ ፐርሰናል አይደለም፣ እንደውም ኢነርጂ ነው አለ ማለት ነው። እንደ ኃይል ነው እንጂ እኔ ማለት የሚችል አይደለም፣ ፍጡር ነው በቃ የሚል ምንፍቅና አስተማረ። መቅዶኒዎስ በዚያ ብቻ አላቆመም። 360 ዓመተ ምህረት ላይ ከመንበሩ ተዋርዶ ይህን ማስተማር በጀመረ በአራተኛው ዓመት በ364 ይሞታል። ቤተክርስቲያንን ሲያውቅ ተባሮ እንኳን ከመንበሩ ተባሮ አላርፍ ብሎ ለተከታታይ 4 ዓመታት ቤተክርስቲያንን ሲያውቅ ቆይቶ ይሞታል። የተከተላችሁ ነው። በ360 ከመንበሩ ተነሳ፣ በ364 ሞተ። ለጉባኤ ኮንስታንቲኖፕል ወይም ቆስጥንጥንያ መሰረቱን እየነገርኳችሁ ነው። መነሻውን እየተንደረደርን ነው። ዝም ብሎ የሚነሳ ጉባኤ፣ ዝም ብሎ የሚሰበሰብ አባት፣ ዝም ብሎ የሚወሰን ውሳኔ የለም። ሲጀመሩ መነሻ አለው ሁሉ ነገር። ይህንን በሚያደርግ ሰዓት መቅዶኒዎስ ምንድን ነው የሚያምነው? ብያችኋለሁ። መንፈስ ቅዱስን አምላክነቱን የሚቃወም በመንፈስ ቅዱስ ላይ ጦርነት ያወጁ ፌኖማ ቶማቺንስ የሚባሉት ከእነርሱ መካከል አንዱ ሆኗል ማለት ነው። በመንፈስ ቅዱስ ላይ ምን ያደረጉ? ጦርነት ያወጁ ትሩፒቺ ከሚባሉት መካከል አብሮ ሆኖ እነዚህ ምን ያምናሉ መሰላችሁ? እሱን ተከትለው ከሚያስተምሩት መካከል ምን ያምናሉ? ትላንት ወዲያ ስንመለከት አይታችሁ ከሆነ ክርስቶስ ከእግዚአብሔር አብ ጋር ምንድን ነበር ብለን ነበረ? ሆሞ ወይስ አይደለም? ኮንሰብስታንሻል እያለ ነበረ አይደለም? አንድ ባህሪ ነው ብለን ነበር አይደለም? አንድ ባህሪ
እነዚህም መቅዶኒያሳውያን መቅዶኒዎስ ከሞተ በኋላ የሚያምኑት ይሄንን የሚመስለውን ነው። የሚመስለው የትኛው አይ ያለችበት ሆሞይ በአይ ያለውን ያምናሉ። እነዚህ ደግሞ መቅዶኒዎስ በአይ ያለውን ሆሞይ ሆሞ ኦሴስ ወይም ደግሞ ሆሞሴስ የሚለውን ሳይሆን ሆሞይ አይ ያለችዋን ነው የሚያምኑት። which is ሴም ሰብስታንስ ሳይሆን ብለው የሚያምኑት ማ ክርስቶስ ከእግዚአብሔር ጋር ወይም እግዚአብሔር አብ ጋር አንድ የሆነ ሰብስታንስ ወይም ደግሞ ሴም ሰብስታንስ ሳይሆን ብለው የሚያምኑት ሲሚላር የምትለዋ ነች። በሆሞ እና በሆሞይ መካከል ትልቅ ልዩነት ስለሆነ ያለው ማለት ነው። ሆሞሴስ ከሆነ ሲሚላር ሳይሆን ሴም ሰብስታንስ ነው። ሆሞይ ሆኖ ደግሞ ሆሞሴስ ከሆነ ደግሞ አይ ካለቻት ምንድነች? ሲሚላር ሰብስታንስ። እነዚህ መቅዶኒዎስን የሚያምኑ መቅዶኒሳውያን ግን ይህን ነበር የሚያምኑት፣ ሆሞይ በምትለው ማለት ነው። ሆሞይ በምትለው ኒቅያን እንቀበላለን ይሉና ጸሎተ ሃይማኖት ልክ ሲደግሙ ልክ እዚችኛው ሆሞሴስ ላይ ሲደርሱ ምን ይላሉ? ሆሞይ ብለው ይላሉ ማለት ነው። ስለዚህ በአፋቸው የሚመሰክሩት ማንን ነው? ሲሚላር ሰብስታንስ የምትለዋን ተመሳሳይ አይነት ሁለት አይነት መለኮት ያደርጓቸዋል። ተመሳሳይ ነው እንጂ አንድም አይደሉም። አንድ መለኮት ሳይሆን ተመሳሳይ መለኮት ነው የሚሉት። ይህም ብቻ አይደለም። ጸሎተ ሃይማኖትን ከኒቅያ ጉባኤ ውሳኔ መካከል የመጨረሻው ወነአምን በመንፈስ ቅዱስ እናምናለን የምትለዋለች። የመጨረሻው ኢላቦሬት አያረጋትም፣ አያሰፋትም። ወይም ደግሞ የኒቅያ ጉባኤው ብዙም ሳያብራራው ነው የሚያልፈው። በመንፈስ ቅዱስ እናምናለን የምትለውም ማለት ነው የመጨረሻዋን ክፍል ወይ በሊቭ ኢን ዘ ሆሊ ስፒሪት የምትለዋን ክፍል እነርሱ ይችኛውን ፓርት ምን ያደርጋሉ? ይተረጉሟታል። ምን ብለው ያስተካክሏታል። መንፈስ ቅዱስ እዚህ ጋር የተባለው ኢነርጂ ነው ምናምን። አዎ እናምናለን። አዎ በመንፈስ ቅዱስ እናምናለን። ግን ስናምን ምን እያልን ነው ብለው ነው የሚያምኑት? እንደ ባሪያ እንደ አገልጋይ ወይም ደግሞ እንደ ዝርው እንደሆነ ኢነርጂ ቆጥረው ነው የሚያምኑት። አዎ በመንፈስ ቅዱስ እናምናለን። አዎ ይሄ መንፈስ ቅዱስ ግን ዝም ብሎ ዝርው ነው። ከመንፈስ ቅዱስ ወይ ደግሞ ከስላሴ ጋር አንድ ላይ ሆነው ወይ ደግሞ ስላሴ በምንለው እንትኑስ አብ ወልድ መንፈስ ቅዱስ በሚለው ተቀምጦ አንድ አካል አንድ ፐርሰን ተብሎ የሚነገር ሳይሆን ዝም ብሎ ዝርው ኢነርጂ ወይ ደግሞ ክሬትድ የሆነ ነገር በምን የተፈጠረ በልጁ የተፈጠረ ወልድ የፈጠረው የአብ ደግሞ እና የወልድ አገልጋይ እንደዛ ብሎ ነበር የሚያምነው መቅዶኒዎስ እና የሱ ተከታዮች። ይህንን መንፍቅና 360 ከወጣ በኋላ ማስተማር የጀመረው ነው መቅዶኒዎስ እስከ 364 ያኔ ከሞተ በኋላ ማለት ነው። ይህንን በዛ ወቅት በመጀመሪያው በተለይ 360 እና 361 362 ላይ የሰማው አትናቴዎስ ነው። አትናቴዎስ ቀድሞ ዲያቆን ነበረ። ትዝ ካላችሁ ኒቅያ ጉባኤ ላይ ዲያቆን ነው አይደለ? አርዮስን የረታ። እዚህኛው ላይ ግን አሁን በዚህ ሰዓት መቅዶኒዎስ በመጣ ሰዓት ላይ እርሱ አትናቴዎስ ቢሾፕ ሆኖ ነበር እና ስለ መቅዶኒዎስ ሰማ። እንዲህ የሚባል አባት ምን እያለ ነው? ምንፍቅናን እያስተማረ ነው። ምን አለ? እንዲህ ማን ብሎ ነገረው? ጓደኛው የነበረው ሰራፒዮን የሚባለው የአትናቴዎስ ጓደኛ ማለት ነው። ሰራፒዮን ለማን ነገረው? ለአትናቴዎስ። ምን አለው? ዕብራውያን አንድን ጠቅሶ ማን መቅዶኒዎስ ምን አለ? ፍጡር ነው አለ። ዝም ብሎ የሚላክ መልአክ ነው እንጂ ራሱን ችሎ መለኮት አይደለም አለ መቅዶኒዎስ። ይሄን ማን ይሰማል? አትናቴዎስ በግብፅ ያሉ አባቶችን በአሌክሳንድሪያ ማለት ነው ይሰበስባል፣ ጉባኤ ይጠራል። መቅዶኒዎስ ያለው የት ነው? ኮንስታንቲን። በደንብ ያዙልኝ። መቅዶኒዎስ ያለው ኮንስታንቲኖፕል። አትናቴዎስ የት ነው ያለው? አሌክሳንድሪያ ግብፅ። ጉባኤ ይጠራል። ጉባኤ ተሰበሰቡ። ምን አሉ? ይህን ትምህርት የሚያስተምር ምን የሚል መንፈስ ቅዱስን ከባሕርይ አምላክነቱ የሚሽር ምን ይሁን? ውጉዝ ይሁን
ኮንደምድ ማለት ነው። ኮንደምድ መንፈስ ቅዱስ ሕጹጽ ነው የሚሉ ፍጡር ነው የሚሉ የተወገዙ ይሁን ብሎ አትናቴዎስ ሰብስበው ካውንስል አውግዞታል በ632 ላይ። ይሄ ከጉባኤ ቆስጠንጢኖስ በፊት ነው። ካውንስል ኦፍ ኮንስታንቲኖፕል የሚመጣው በኋላ ነው፣ 81 ላይ ነው። ይሄ 362 ላይ እንቀጥል አይደለም። ይሄን ጉባኤ ከጨረሱ በኋላ ካወገዙ በኋላ አትናቴዎስ በጊዜው ለአንጾቂያ ቤተክርስቲያንና ምዕመናን ደብዳቤን ጽፏል። መንፈስ ቅዱስ ፍጡር ነው የሚሉ የተፈጠረ ነው የሚሉ እንዲሁም ከክርስቶስ በባህሪ አንድ አይደለም የሚሉ የኒቅያን ጉባኤ እንቀበላለን፣ ጸሎት ሃይማኖትን እንመሰክራለን የሚሉ በሙሉ መንፈስ ቅዱስን ክደዋልና በአፋቸው ኒቅያን ጉባኤ እንቀበላለን ቢመሰክሩም አርዮሳዊ ናቸው ይወገዙ ብሎ ቅዱስ አትናቴዎስ መልእክት ጽፏል ማለት ነው። ነገር ግን የተወገዘው የት ነው? አሌክሳንድሪያ ግብፅ። ኮንስታንቲኖፕል አልደረሰም። ብዙዎች አልተቀበሉትም፣ ወይም ደግሞ ምንፍቅናው ቀጥሏል በሰዓቱ። ስለዚህ ይህ ምንፍቅና በተለይ ንጉሥ ድጋፍ እንዳለው ነግሬያችኋለሁ። እስከ ቴዎዶሲዮስ እስከሚመጣ ድረስ ቀጥሎ በሙሉ ኮንስታንቲኖፕል ግማሹ አርዮሳዊ ግማሹ መቅዶኒያዊ ሆኖ ቀጥሎ ነበር። ግልጽ ነው ጋይስ? ጸጣላችሁብኝ። መልካም። መቅዶኒዎስ ሁለተኛው ለጉባኤ ቆስጠንጢኖስ መነሻ ከሆኑት መካከል ጉባኤው ጋር ከመሄዳችን በፊት አፖሊናሪየስ ተብሎ የሚጠራው መናፍቅ ጋር እንመሄድ። አፖሊናሪየስ ወይም ደግሞ በእኛ አቡሊናሪዮስ የምንለው የሎዶቅያ ቢሾፕ ጳጳስ የነበረ ሲሆን ሶሪያ ማለት ነው። አርዮስን በጣም የሚቃወም በደንብ ያዙልኝ። አሁን አርዮስ መቅዶኒዎስ ኦልሞስ የሚደግፈው ነው እያልኳችሁ ነው፣ ንጉሥ የሚደግፈው። አፖሊናሪዮስ ወይም ደግሞ አቡሊናሪዮስ ግን ጭራሽ አርዮስን በጣም ነው የሚቃወመው። ይሄ ደግሞ ሌላ አይነት መናፍቅ ነው። ክርስቶስ እውነተኛ አምላክ ነው እያለ ነው የሚከራከረው። በጣም አምላክ ነው፣ ፍጹም አምላክ ነው ይላል። ችግሩ ምን መሰላችሁ? ስለ ነፍስ ያለው እሳቤ በተለይ ከኃጢአት ጋር በተያያዘ አፖሊናሪየስ እሱ ብቻ አይደለም። በእርግጥ በኋላ ከሚመጡ የነፍስ አፈጣጠር ጋር የሚመጡ ክርክሮች ሊኖሩ ስለሚችሉ ልለፋቸው። እኒሃው ኃጢአት ያልሰራው ክርስቶስ ኃጢአት በሕይወት በምድር በነበረበት ሰዓት ያልሰራው ብሎ ያምናል። ራሽናል የሆነ እኛን ልክ እንደኛ ያለችን ነፍስ ስላልተዋሃደ ነው። ስለዚህ መለኮት የቃል በደንብ ያዙልኝ፣ ቃል መለኮት ለተዋሃደው ስጋ ነፍስ ሆነለት፣ የራሽናል የሆነውን ሂውማን ሶል ምትክ ሆነለት ነው የሚለው፣ ምትክ ሆነለት። ስለዚህ ኃጢአት አልሰራም ነበረ፣ ፍጹም አምላክ ሆኖ ነበር ብሎ ያስቀምጣል። ይህ ማለት ክርስቶስ የነሳው ስጋ ምን የለውም፣ ነፍስ የለውም፣ ነፍስን አልተዋሃደም ማለት ነው። ሰው ደግሞ ስጋና ምንድነው? ነፍስ ነው። ሰው ስጋና ነፍስ ነው። ስጋ ብቻ አይደለም። ነፍስ ከተለየው ምንድነው? በድን ነው አይደለም? መቅዶኒዎስ እንደዛ ተናግሮ መንፈስ ቅዱስ ልክ እንደካደ ሁሉ አሁንም ይሄ ደግሞ አቡሊናሪዮስ ወይም አፖሊናሪየስ ክርስቶስን ምኑን ካደው? ነፍሱን ካደ። ስለዚህ ክርስቶስ ምንድን ነው ብሎ ነው የሚናገረው? ሙሉ ሰው አይደለም። አሁን ሙሉ አምላክ ነው ብሎ ነው የሚቀር ዲቪኒቲውን አምላክነቱን በደንብ ይሞግታል። ግን ቃል ስጋ ሆነ የምትለዋን
ዮሐንስ ወንጌል ምዕራፍ 1 ቁጥር 14ን ወስዶ ማለት ነው ቃል ስጋ ሆነ አይደል የሚለው እዚህ ጋር ስፔሲፊካሊ ስጋ ነው የሚለውና ነፍስ የለውም ብሎ እልም ያለ መንፍቅና ውስጥ ገባ ማለት ነው። ማ አፖሊናሪየስ እንግዲህ አሁንም የተራ ሰው አይደለም፣ ቢሾፕ ነው። ቀደም ብሎ አትናቴዎስ ለዚህም መልስ ሰጥቷል። ክርስቶስ የተዋሃደው ስጋ ራሽናል የሆነ ሂውማን ሶል እንዳለው ነፍስ እንዳለው ፍጹም ሰው እንደሆነ ፍጹም አምላክ እንደሆነ አትናቴዎስ መስክሮ አልፏል። በነገራችን ላይ አትናቴዎስ መስክሮ አልፏል። ፍጹም ሰው ፍጹም አምላክ። ፍጹም ሰው ስንለው ነፍስ የተለየው ኖርማል በድን አይደለም። አፖሊነስ እንደዛ ስለወሰደ ማለት ነው። እሱን ቀድሞ አትናቴዎስ ረድቶታል። ነገር ግን ትምህርቱን የተቀበሉ ብዙዎች ነበሩና ጉባኤ ያስፈልግ ነበረ። ግልጽ ነው። በዚህ ምክንያት በነገራችን ላይ ለመንፈስ ቅዱስም እንደዛው ምን ያደርገዋል? ያሳንሰዋል ከወልድ ወልድ ደግሞ መልሶ እንደዛው ከእግዚአብሔር አብ ያንሳል። ደረጃ ይሰራላቸዋል። ደረጃ ተመሳሳይ ናቸው። ኦልሞስት ሶስተኛው አባት ወይም ደግሞ ሶስተኛው መናፍቅ አውሳቢየስ ነው፣ ዩሲቢየስ ማለት ነው። ቀደም ያልኳችሁ ስላሴ ላይ የሚናገረው ማለት ነው። የአርዮስ ጓደኛ እንዳረሱ የእነሱ መንፍቅና ሰብሰብ ብሏል። ይሄም ቢሾፕ ነው። ሰብሰብ ብሎ ጉባኤ ቆስጠንጢንያ ጋር ይመጣል ማለት ነው። ጉባኤ ቆስጠንጢንያ ለዚህ ሁሉ መልስ ሊሰጥ 150 የቤተ ክርስቲያን አባቶች ተሰብስበው ውሳኔ ይወስናሉ ማለት ነው። 150 ኢምፔረር ቴዎዶሲዮስ ያልጠራው አካል የለም። ኦልሞስት 380 ዓመተ ምህረት ላይ ነው ጥሪውን ያቀረበው፣ ከአንድ ዓመት በፊት ማለት ነው። አንድ ዓመት የቆየ ጥሪ ነው። 380 ጥሪው ቀርቧል። 380 ላይ ኢምፔረሩ ወይም ቴዎዶሲዮስ በሰዓቱ ንጉሱ ግዛቱን ወደ አንድ ማምጣት፣ ግዛቱ ደግሞ በሙሉ ያሉ ክርስቲያኖች ወደ አንድ እንዲመጡ፣ በሃይማኖት መለያየት የመንግስት መከፋፈልን ያመጣል ብለው ስለሚያስቡ መንግስቱ እንዳትከፈል ክርስቲያኖችን ቤተክርስቲያን አንድ የማምጣት ፍላጎት ነበረው። በሰዓቱ ከነበረው ግሪጎሪዮፍ ነንዚናዞ ወይም ደግሞ ዘንዚናዙ ብለን የምናስቀው ናንጃዚያስ ብለን የምናደርገው በአማርኛ ዘንዚና ከእርሱ ጋር አላይም በማድረግ ህብረት በመፍጠር ጉባኤው ተጠራ ማለት ነው። በሰዓቱ የነበረው ቢሾፕ ስለነበረ በሰዓቱ የነበረው እሱ ስለነበረ እሱ ብቻ አይደለም። የግብፁ ሴንት ቲሞቲ ኦፍ አሌክሳንድሪያ፣ ሜሊቲየስ ኦፍ አንቲዮክ፣ ግሪጎሪ የኒሳው ማለት ነው። እሱ የደማስቆስ የሮሙ በተለይ እሱ ቢሾፕ በዴሊጌሽን ኦልሞስት በዋናነት ተገኝተዋል። ብዙዎች ማለት ነው። ብዙዎች ተገኝተዋል። ኮንስታንቲኖፕል፣ ኢስታንቡል ጉባኤ ተጠራ ማለት ነው። ይህ ጉባኤ ከአንድ ዓመት በኋላ ወይም ደግሞ ከአንድ ዓመት በፊት ይጠራ እንጂ የተጀመረው ሜ ላይ ነው። ሜ ላይ ምናልባት እኛ አንዳንዴ የአንድ ቀን ዲስከሽን ወይም ደግሞ የ30 ደቂቃ ዲቤት አድርጎ ሁሉ ነገር የሚያልቅ ይመስለናል። አይ ቲንክ ብዙዎቻችን እንደዛ የሚመስለን ብዙዎች አለን። ከሜ እስከ ጁላይ ነው ባይዘ 381 ዓመተ ምህረት ድረስ የቆየው ይህ ሁሉ ጉባኤ ምን ታየበት ነው? ምን ታየበት? አንደኛው ጉባኤውን እንዲመራ መጀመሪያው ሜልተስ ነበር የተጠራው። መጀመሪያ ቀድሞ ጴጥሮስ ቢሆንም ጴጥሮስ አልሆነም።
ኦልሬዲ ሜልተስ ተጠራ። ሜልቶስም ወዲያው ብዙም አልቆየም ሞተ። ስለዚህ ጎርጎሪዎስ በቦታው እንዲሰየም ተነገረ። እሱ ግን ኦልሬዲ ክርክር ስለነበር በተለይ ሹመቱ ላይ ኔክታሪየስ የሚባለው አባት በዋናነት በመንበሩ ተሾሞ ጉባኤው ተከናወነ ማለት ነው። አንድና የመጀመሪያ አጀንዳቸው መንፈስ ቅዱስ ሕጹጽ የሚሉትን ፌኖማቶ ማቺያንስ የሚባሉትንና ሁለተኛ ደግሞ አሪዮሳውያን የነበሩ አሪዮሳዊ ስላችሁ ሙሉ በሙሉ ሳይሆን እንደው በግማሽ ሙሉ በሙሉ እንደ አሪዮስ ሳይሆኑ ከላይ አልቲሜትሊ ግን አሪዮሳዊ ሆኑ ታገኟቸዋላችሁ። በሶስተኛ ደግሞ አፖሊናሪየስ ማለት ነው፣ ስለመንፈስ ቅዱስ የካደው የክርስቶስን ነፍስ የካደው ማለት ነው፣ አልተዋሃደም የሚለው። ከዛ አጠቃላይ በሙሉ ካኖኖች አስቀምጠዋል። ያዩዋቸው ብዙ ፖይንቶች አሉ። እዚህ ድረስ ግልጽ ከሆነ እንቀጥል። አላችሁ አለን በሉ ካላችሁ አላችሁ። መልካም አይ ቲንክ ደቂቃ እንደውም አረዘምኩ ቶሎ እንድትይዙት። ትናንት ያየናቸው ጥቅሶች ነበሩ ይጠቀሱ የነበሩ ማለት ነው። በዋናነት እነዚህ ጥቅሶች የመቅዶኒዎስና አንደኛው፣ ሁለተኛው ደግሞ የአፖሊናሪየስ ወይ ደግሞ የአቡላንዲዎስ ጥቅሶች ናቸው። በዋናነት ለምን ይጠቀሟቸዋል ከተባለ መንፈስ ቅዱስ ፍጡር ነው ለማለት ወይም ደግሞ ኖርማል ዝርቡ ነው ለማለት አንደኛ፣ ሁለተኛ ደግሞ ክርስቶስ የተዋሃደው ስጋ ኖርማል ስጋ ሜር ስጋውን ብቻ እንጂ ነፍስ አልነሳም ብለው ለሚከራከሩት የሚያነሷቸው ጥቅሶች ናቸው። አንድ ባንድ እንመልከታቸው። ጥቅሶቹን ያነበበ ካለ ንገሩኝ። አይታችሁታል ወይስ ባለፈው ልክ እንደጠየኳችሁ ነው የማደርገው? ቀድማችሁ ካነበባችሁ ትናንትና የሰጧችሁን ትንሽ ዝርዝሩን አልሄድበትም፣ ገረፍ እያደረግን እንሄዳለን። ካላያችሁ ደግሞ ትንሽ ተንተን እያደረግን እንሄዳለን ማለት ነው። ከእናንተ ልጀምር። አይታችሁታል? ትንሽም ቢሆን አለ። ያ ግን አብራራው። እሺ ኦኬ መልካም። አንድ ባንድ እናያቸው። ከአፖሊናሪየስን ጀምርና ኦልሬዲ ለኒቂያ ጉባኤ እሱ ስለሆነ ትንሽ በክርስቶስ ጋር የተያዘ የሚሆነው ሌሎቹን እንመለከታለን። እርሱ ከሚጠቅሳቸው ጥቅሶች መካከል የመጀመሪያው ጥቅስ ዮሐንስ 1:14 ነው። ስፔሲፊካሊ መርጬ ነው የማሳያችሁ ስላነበባችሁ። ዮሐንስ 1:14 ላይ ምን የሚል ቃል አለ? መክፈት የሚችል ሰው አለ ጥቅሱን ወይስ ላንብብ? መክፈት የሚችል ከሌለ ላንብባ። እሺ ዝም ብዬ ላንብበው። ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነ ክብርን አየን የሚለውን ጥቅስ ይጠቅስና ሥጋ ሆነ ይላልና፣ ሥጋ ማለት ሰዋዊ ለመባል ከሚያስፈልጉ መካከል አንደኛው ይሄ ነፍስ፣ እሱን አልነሳም። እሱ ክርስቶስ የተዋሃደው ቃል ሥጋ ሆነ ነው እንጂ ቃል ልክ ሙሉ እንደኛ አልተዋሃደም። ምንን? ነፍስን አልተዋሃደም ብሎ መከራከሪያ ሀሳብ ያመጣል። የአውሊናሪዮስ ማለት ነው። አውሊናሪዮስ የእኛ አባቶች ምን ይላሉ? በመጀመሪያ ባለፈውም ስላየናት እንመልከታት። የቆላሲያስ መልእክትን ይጠቅሱና 2:9 እንዲህ ምትል ክፍል አለች አይደለ? በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና የምትለዋ ክፍል ታስቀምጣለች። በምኑ ተገልጦ ነው የሚለው? በሰውነቱ አይደለም። የመለኮት ሙላት በክርስቶስ ግን በምኑ?
በሰውነቱ ተገልጦ ብሎ ያስቀምጣል። ሰውነቱ ከተባለ ስጋ አይደለም። ስጋ ብቻ ወይም ስፔሲፊክሊ ነፍስን ያገለለ ወይም ደግሞ ነፍስ የሌለው እንደው የሚዳሰሰው ምናምን አለ። ፊዚካል ፓርቱ እኛ ደም፣ ስጋ፣ አጥንት ምናምን እንደዚህ እሱም ብቻ አይደለም፣ በሰውነቱ ነው የሚለው። አንድ ሁለተኛ የፊልጵስዩስ መልእክት ምዕራፍ 2 ቁጥር 7 ላይ ያለውን ይጠቅሳሉ። ፊልጵስዩስ ምዕራፍ 2 ቁጥር 7 ላይ ምን የምትለዋ ክፍል ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ የምትለውን በምን ምሳሌ ሆኖ? በሰው ምሳሌ ሆኖ የባሪያን መልክ ያዘ። የሰው ምስል መልክ ወይም ደግሞ በደንብ ያዙልኝ። የሰው ምሳሌ ምን አይነት ምሳሌ ነው? ሰው የሚባለው ነፍስ የሌለው አካል ነው ወይስ ያለው? ያለው ነው አይደለም? አለበለዚያ ሙሉ በሙሉ ሰው አይደለም። ምን ሆነ ነው ነፍስ የተነጠለችው? ነፍስ የተለየው በድን። ስለዚህ ስፔሲፊካሊ እነዚህን እየጠቀሱ ይሞግቱት ነበር ማለት ነው። ይሞግቱት ነበረ። ከዛም ሌላም ይጠቅሱልታል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ላይ ያለችዋል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ላይ ያለው እንዲህ ትላለች፣ እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። ይህንን ጥቅስ ይጠቅሱና መንፈስ ሆነ ይላል። ሰውን አልሆነም። ኦልሬዲ ምንድን ነው የሚባለው? ስጋ ሆነ ምናምን የሚለው ምናምን ያመጣሉ። ግን መንፈስ ሆነ የሚለው ስለ ትንሣኤ ነው እያወራ ያለ ነው። በትንሣኤ ጊዜ ስለሚገኝ ሰውነት፣ ስለ ስፒሪት ስለምን አያወራም። እያወራ ያለው በትንሣኤ ጊዜ ስለምናገኘው ሰውነት አይደለም። ከእሱ አንጻር ነው እያስቀመጠ ያለው። ቅዱስ ጳውሎስ አርጊው እያደረገ ያለው ትንሣኤውን ነው። ኮንቴክስቱ በዛ መንገድ ስለሆነ የሚቀጥለው ማለት ነው። ግልጽ ነው። ክፍሉ እያወራ ያለው ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ኋለኛው ግን አዳም ሕይወትን የሚሰጥ መንፈስ ሆነ ብሎ ያስቀምጣል አይደለ? እነሱ ያነሱና መንፈስ ሆነ ብሎ ሲያስቀምጥ ነፍስ የሌለው ነገር ሆነ፣ ያኛው ነው እንጂ ነፍስ ያለው ክርስቶስ ነፍስ የለውም እሱ መንፈስ ነው የሚለው ክርክር ያነሳሉ። ይኸውላችሁ ፊተኛው ሰው አዳም ሕያው ነፍስ ሆነ፣ ነፍስ የምትለዋን ጠቅሶ ማለት ነው። ኋላኛው አዳም ሕይወትን የሚሰጥ መንፈስ ሆነ። ስለዚህ ይላሉ ሕይወትን የሚሰጥ መንፈስ ተብሎ እንጂ ሕያው ነፍስ ልክ እንደ አዳም አልተነገረለትም። ስለዚህ ነፍስ የለውም። ኮንቴክስቱ ግን እንደዛ ነፍስ የለውም የሚል ሕይወትን የሚሰጥ መንፈስ ሆነ ብሎ ሲናገር ስለ ሬዘሬክሽን እያወራ ነው አይደለ? ስለ ትንሣኤ ሙታን እየተናገረ ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ የሙታን ትንሣኤ ደግሞ እንዲሁ ነው። በመስበስ ይዘራል፣ ባለመስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል እያለ የሚያወራው መንፈሳዊ አካል መነሳቱ ነው። መንፈስ ብሎ ሲያስቀምጥ እዚህ ጋር ስለሚነሳው ነው። የትኛው መንፈሳዊ ስለሆነው አካል ማለት ነው እንጂ ስለ ነፍስ ምናምን አይደለም እያወራ ያለው ክፍሉ። ዜዷ ያሺ ያስከኝ ክፍሉ ስለሚያወራው ስለ ሪዘሬክሽን ነው ቅዱስ ጳውሎስ እየሞገተ ያለው። እነሱ ግን ኖ አይ ነፍስ ሳይሆን መንፈስ ሆነ ነው የሚለው። በቃ ስለዚህ ክርስቶስ በዛ መንገድ ነው የሚብራራው። እሺ መልካም። መሀል ላይ ድንገት ሳይገባችሁ የሚያልፍ ካለ ሜይ ቢ እኔም ላልፈው ስለምችል ድጋሚ እንዳብራራው ነገር ከስር እዚህ እያደረጋችሁ እሺ። ሁለተኛ እንሂድ። መቅዶኒዎስን እንመልከት። መቅዶኒዎስ ሁለተኛው ምንፍቅና ማለት ነው።
ሁለተኛው ምንፍቅና ሳምራዊት ገስት ላይ ነሽ። እሺ ጠይቂ። ገስት ላይ ሆነሽማ ካልገባሽ ጉድ ነው። እሺ በኋላ ጠይቂያለሽ። መልካም። የመቅዶኒዎስ ተከታዮች ዮሐንስ 16 13ን ይጠቅሱና ዮሐንስ 16 13 መንፈስ ቅዱስን እንዴት አድርገው ከእግዚአብሔር ጋር እኩል እንዳልሆነ ለማሳየት እንደሚጠቀሙት እንመልከት። የዮሐንስ ወንጌል ምዕራፍ 16 ከቁጥር 13 ላይ እንዲህ ያነቡታል። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የሚሰማውም ሁሉ ይናገራል እንጂ ከራሱ አይነግረንም፣ የሚመጣውም ይነግራችኋል ይልና ያስቀምጣል። ምን የሚለውን ይነግራችኋል? የሚሰማውን። ስለዚህ እርሱ የሚሰማው አካል አለ፣ እሱ እግዚአብሔር አይደለም ማለት ነው። የሚሰማው አካል ነው እግዚአብሔር። የሚሰማው አካል ነው እግዚአብሔር፣ ከራሱም አይናገርም። ስለዚህ እሱ እግዚአብሔር አይደለም ብለው ይናገራሉ ማለት ነው። አሁን ለዚህ የኛ አባቶች እነዚህ መቅዶኒዎስ የሚቀበሉ አካላት በደንብ ያዙልኝ። አርዮሳዊ ሰሚ አርዮሳዊ ቢሆኑም ግን ክርስቶስን አምላክ ነው ብለው ያስቀምጣሉ። እኩል ናቸው ምናምን ብለው ያስቀምጣሉ። በተለይ ደግሞ ከመቅዶኒዎስ ውጭ ይሄ ቀድሞ የፌኖማቶማቺ ምንፍቅና ላይ ያሉት አሉ አይደለ? መንፈስ ቅዱስን ብቻ የሚከላከሉት አሉ፣ ክርስቶስን አምነው። ለዛ የሐዋርያት ሥራ ምዕራፍ 2 33 ላይ ያለውን ክፍል ድጋሚ ይመጣል። ሎክ ሐዋርያት ሥራ ምዕራፍ 2 ቁጥር 33 የሚጠቀሟቸውን ጥቅሶች እያየን ስለሆነ እሺ። ቁጥር 33 ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትንና የምትሰሙትን አፈሰሰው ብሎ የሚያስቀምጠው ክፍል አለ። ማንም ያፈሰው የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይላል። የማን ቃል ነው? የመንፈስ ቅዱስ የተስፋ ቃል። ስለዚህ ይሄ ዝም ብሎ ፓወር ነው ለማለት ይቃጣቸዋል። ዝም ብሎ የሚፈስ ምናምን ማለት ነው። ከዛ ሌላም ድጋሚ ያመጣሉ። ምን በማለት ዘፍጥረት 1:2ንም ደግሞ ድጋሚ ማለት ነው። ዘፍጥረት 1:2 ላይ ያለው መልሱን ቀስ ብለን እንደምናየው እሺ፣ ጥቅሶቹን ብለቻ 1:2 ላይ ሰፎ ነበር የሚለው ማለት ነው። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። ኦኬ፣ ዝም ብሎ ሰፎ ከሆነ እንደ ኢነርጂ ነው። ያኛው በእነሱ ላይ አፈሰሰ ተባለ ተነገረ፣ ወይም ደግሞ ፈሰሰ ተብሎ ተነገረ፣ እንደ ኢነርጂ ነገር ነው። አሁን ደግሞ እዚህኛው ጋር በውሃ ላይ ሰፎ ነበር ኦኬ ብለው ያስቀምጣሉ። ከዛ ድጋሚ አሁን ዕብራውያን 1:14ም ደግሞ ይጠቅሳሉ። መንፈስ ቅዱስን ላለመቀበል ነው። እሺ ይሄን ሁሉ የሚያደርጉት ዕብራውያን 1:14 ቅድም ሰራፒዮን ለአትናቴዎስ የጻፈለት ክፍል ማለት ነው። ይሄንን ጠቅሰው መንፈስ ቅዱስን አምላክነቱን ይክዳሉ ያለበት ክፍል ይቺ ነች። ዕብራውያን 1:14 ላይ እንደ ተራ ኖርማል እንደ መልአክ ይቆጥሩትና ሁሉ መዳን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም ምን የሚለውን ክፍል ይጠቅሱና መናፍስት ተብለው የሚላኩ አሉ። ስለዚህ ስለ አንድ መንፈስ ቅዱስ አይደለም የሚያወራው፣ ስለ መላእክት ነው የሚያወራው እና ከስላሴ አካል አንዱ አካል አይደለም። እንደውም ጭራሽ ምን ይላሉ መሰላችሁ? መዝሙረ ዳዊት 104ን ይጠቅሳሉ። መዝሙረ ዳዊት 104 ላይ እንዲህ የሚል ክፍል አለች ቁጥር 30 ላይ መንፈስን ትልካለህ ይፈጥራሉም የምድርን ፊት ታድሳለህ ብሎ የሚያስቀምጠው ክፍል። መንፈስንም ትልካለህ ይፈጠራሉ። ስለዚህ መንፈስ ምንድነው? ይፈጠራል። መንፈስ ቅዱስም እዚህ ጋር ተፈጥሯል አይነት ነገር የሚል አርጊውመንት ያነሳሉ ማለት ነው። የሚያነሱት ሙግት እያያችሁ ነው አይደለ? አንድ ባንድ እንመልሰው።
የአንደኛው ዮሐንስ 1:14 ላይ የመለስነውን ዕብራውያን ላይ የመለስነው ሌሎች የመለስናቸው መልእክቶች አሉ አይደለ? ስፔሲፊካሊ ከመቅዶኖስ ጋር ያለውን ክፍል አንድ ባንድ መልስላችሁ። ስፔሲፊካሊ ከዮሐንስ 16:13 ጀምረን ማለት ነው። ለዛን መልስ የሚጠቅሱት ዮሐንስ 5:19 ነው የኛ አባቶች። ዮሐንስ 5:19 ላይ ዮሐንስ 5:19 ላይ እንዲህ ይላል። ጥቅሱን ላውጣላችሁ አንድ ባንድ እናንብበው። ዮሐንስ 5:19 ላይ እቺ ክፍል አለች። በክርስቶስ ሊሞግቷቸው ነው። ስለዚህ ኢየሱስ መልሶ እንዲህ አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገው ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና የምትሉትን ክፍል ያጠቅሱና ምን ይላሉ? ወልድ በደንብ ያዙልኝ። ወልድ ደግሞ እንዲሁ አብ ሲያደርግ ያየውን ነው እንጂ በራሱ ሊያደርግ ምንም አይቻሉም። በደንብ ያዙልኝ። ይህን ያመጣሉ። ይህን ለክርስቶስ ወይም ደግሞ ለልጅ ቀጽላችሁ ወልድ ልክ እንደ እግዚአብሔር አብ አምላክ ነው የምትሉ ከሆነ እና ወልድን ከአምላክነት ምንም የሚያጎድለው ነገር ከሌለ እንዲህ ብሎ እንደውም መነገሩ የፈቃድ አንድነታቸውን ያሳያል እንጂ ወልድን ከአምላክነት አያሳንሰውም ብላችሁ የምትተረጉሙ ከሆነ ዋይናት ለመንፈስ ቅዱስስ እንደዚሁ ዮሐንስ 16:13 ላይ መንፈስ ቅዱስ ከራሱ አይናገርም ተብሎ የተነገረውን ክፍል ልክ ለምን እንደዚሁ ለክርስቶስ በተነገረበት ለወልድ በተነገረበት መንገድ አትረዱትም ብሎ ይሞግታል። በተለይ ባስልዮስ ግልጽ ነው ጋይስ። ደብል ስታንዳርድ ይሆናሉ ለክርስቶስ ወይም ደግሞ ለወልድ። ይሄንን ክፍል አቃንተው ይተረጉሙታል። ወልድ ከራሱ ሊያደርግ ምንም አይችልም የሚለውን ይወስዱና አይ ይሄ ክፍል ምን እያለ ነው? የፈቃድ አንድነታቸውን ሲያሳይ ነው። ለብቻው ማድረግ አይችልም እንጂ አምላክ ነው እርሱ ይላሉ። ለመንፈስ ቅዱስ ሲሆን ደብል ስታንዳርድ ይሆናል አይደል? አለበለዚያ መንፈስ ቅዱስንም ወልድንም ምን ማድረግ አለባቸው? መካድ አለባቸው። ያን ደግሞ አያደርጉትም። አንድ ሁለት ሰው ቶሎ ቶሎ ሁለተኛው ጥቅስ ዘፍጥረት 1:2 ከዛኛው ጋር ተመሳሳይ ስለሆነ እንየው አንድ ላይ። ዘፍጥረት 1:2 ላይ ሰፎ ነበር የሚለው አለች አይደለ? መንፈስ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። ስለዚህ ዝም ብሎ ዝርው አካል ነው፣ ዝም ብሎ ዝርው ኢነርጂ ነው ብሎ ያመጣሉ። ስለዚህ በደንብ ያዙልኝ። ስለዚህ አናመልከውም። እኔ ባይ አይደለም ዝም ብሎ ሰፏል የተባለ እንደ የሆነ ሰዓት ላይ እንደ ኤሌክትሪሲቲ ወይ ደግሞ እንደ የሆነ ኢነርጂ አንድ ቦታ ላይ ሁቨር አድርጎ የሚቀመጥ ነው እንጂ እኔ ማለት አይችልም ይላሉ የኛ አባቶች። ለዚህ ቀጥታ ሄደው ሐዋርያት ሥራ ምዕራፍ 5 ላይ ያለችዋን ክፍል ይጠቅሳሉ። ሐዋርያት ሥራ ምዕራፍ 5 ስለ ውሸት ያለበት ክፍል ላይ ማለት ነው። ሐዋርያት ሥራ ምዕራፍ 5 ቁጥር 3 ጀምረን እናንብበው። ጴጥሮስም ሐናንያ ወይ መንፈስ ቅዱስን ታታታልና ከመሬት ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ? ሳትሸጠው የአንተ አልነበረምንም? ከሸጠኸውስ በኋላ በስልጣን አልነበረምንም? ይህን ነገር ስለምን በልብህ አሰብህ? እግዚአብሔርን እንጂ ሰውን አልዋሸም አለው ብሎ ያስቀምጣል። ከላይ መንፈስ ቅዱስን ታታልላለን ያለው፣ ከዛ ደግሞ እግዚአብሔርን እንጂ ሰውን አልዋሸም ብሎ ያስቀምጣል። ስለዚህ መንፈስ ቅዱስ እግዚአብሔር ከሆነ ተብሎ እየተነገረለት ከሆነ እግዚአብሔር ኢነርጂ ነው። ዝም ብሎ መታለልት የሚችል ማን ነው? ተራ ኢነርጂ ዝም ብሎ ዝሩ የሆነ ኢነርጂ ነው የሚታለል? እኔ ማለት የሚችል አካል ነው መታለል የሚችል። እኔ ማለት የሚችል አካል ሲሆን ተታለለ ተብሎ ይነገራል። ወይ ደግሞ ለማታለል ተሞከረ አይደል? ሊያታልሉት ሞከሩ፣ ግን ተሳክቷል? አልሆነም።
መዝሙር 104ን ጠቅሰው ነበር ቅድም አይደለም? ቁጥር 30 ላይ እንዲህ የሚለውን ክፍል ፊትህን መንፈስህን ትልካለህ ይፈጥራሉም ብሎ የሚያስቀምጠውን ክፍል ያስቀምጡልኝ ይልኝ። በአንድ አንቀጽ ያደረጉና ይፈጥራሉም ይላል። ደ ስፒሪት ክራይስት የእንግሊዝኛው ንባብ ላይ አስተካክሎ ያመጣዋል። ባይዞ ዌን ዩ ሴንድ ዩር ስፒሪት ዴይ አር ክሬትድ ብሎ ተፈጣሪዎቹ ናቸው ዴይ አር ክሬትድ ተብሎ የሚነገርላቸው ማነው የሚላከው? መንፈስ ቅዱስ። ስለዚህ መፍጠር የሚፈጥረው ማን ነው? መንፈስ ቅዱስ። መንፈስ ቅዱስ ግልጽ ነው አይደለ? ወትፌኑ መንፈሰከ ወይትፈጠሩ ብሎ ያስቀመጠው ወትፌኑ መንፈሰከ ብሎ ነው የሚያስቀምጠው። ብዙ መንፈሶች አይደለም፣ መንፈሰከ ነው። አንድ መንፈስ ነው፣ የእግዚአብሔር መንፈስ ነው። የአማርኛው ላይ ስትመለከቱት መንፈስህን ትልካለህ ይፈጥራሉም ብሎ የሚያስቀምጠው ይፈጠራሉም ብሎ የሚያስቀምጠው ስለ መንፈሱ ሳይሆን ስለሚፈጠሩት አካላት ነው። ያ መንፈሱ ስለሚፈጥራቸው ማለት አማርኛው ትንሽ ሊያወሳስበው ይችላል። ቀድማ እነዛም የተሳሳቱበት ይሄን ስለሆነ ማለት ነው። ይፈጠራሉም የሚለውን ለመንፈሱ ነው የሚሰጡት። ስለዚህ መንፈሱ ነው የሚፈጥር ማለት ነው። ይሄ የሚፈጥር ዝርው ሳይሆን እኔ ባያካል ነው። ይቀጥላሉ እዚሁ 104 ላይ 30 ማለት ነው። 104 30 ጠቅሰው መናፍቅ መክሲም አስቸጋሪ አይደለ? ይላካል ይላል፣ መንፈስን ትልካለህ ተብሏል። ስለዚህ መንፈስ የሚላክ ነው። ከተላከ ደግሞ አምላክ አይደለም ብለው ይሞግታሉ። ከተላከ አምላክ አይደለም። እንግዲህ በደንብ ልብ በሉ። ይህ መንፈስ ነው ምን የሚያደርግ የሚፈጥር። እንደዛም ተብሎ ግን ተልኳል የሚለውን አነሱና መፍጠሩን ትተው መላኩን አንስተው አምላክነቱን ለመካድ ይሄዳሉ። የኛ አባቶች አሁን ከመላክ አንጻር ያመጡና ያስቀምጣሉ። ጎርጎሪዎስ አጌነስ ዘማሳሪዮኒያንስ ባይዘ ጥሩ መልስ ያስቀምጣል። ሴንዲንግ ዳዝ ኖት ኢምፕላይ ኢንፌሪዮሪቲ ኢት ሾውስ ሂዝ ኦፕሬሽን ኢን ክሪኤሽን ብሎ ነው የሚያስቀምጥ። መላክ ማነስን አያሳይም፣ በመለኮት ማነስ አያሳይም። ነገር ግን ከመፍጠር አንጻር ከኦፕሬሽን አንጻር የሚነገር ነው ብሎ ነው የሚያመጣው። ተላከ ተብሎ ሲያስቀምጥ እኛን ከማዳን አንጻር ኢኮኖሚ ኦፍ ሳልቬሽን ጋር ማለት ነው። ወዳድ ሰው ወደኛ ይመጣ ያ ማለት ከአብ ያንሳል ማለት ነው። ኖ ዮሐንስ 20 ዮሐንስ ወንጌል ማለት ነው። ጌታ ሐዋርያትን ይልካል አይደለም? ዮሐንስ ወንጌል ምዕራፍ 20 ላይ ላካቸው። ቁጥር 21 ላይ ብትመለከቱት እንዲህ ነው የሚለው፣ ኢየሱስም ዳግመኛ ሰላም ለአንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ ይላችኋል። እልካችኋለሁ ግን እሱም እንደተላከ ተናገረ። ያ ማለት ወልድ ከአብ ያንሳል ማለት ነው አይደለም። እነሱም ስለማያምኑ ማለት ነው። እንደዛ ያምኑ። ገላትያ 4:4ንም ይጠቅስላቸዋል። ገላትያ 4:4ን ስትመለከቱ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ ነው የሚል። መላክ እኛን ከማዳን አንጻር እኛን ለማዳን የመጣ ነው እንጂ አንዱ አንሶ እንዳልሆነ ግልጽ ነው። ፊልጵስዩስ መልእክቱ ላይ ቅድም ስላስቀመጠ ማለት ነው። ስለዚህ ሴንት ወይም መላክ ብሎ የምታስቀምጠው ከምን አንጻር ነው? ሚሽን ነው። በቃ ከሚሽን አንጻር ነው እንጂ ኦንቶሎጂካሊ ኢንፌሪየር ከመሆን አንጻር አይደለም ብለው ይፈታሉ ማለት ነው። ብለው ይፈታሉ። ግልጽ ነው። ሐዋርያት ሥራ ምዕራፍ 2 ላይ ያለውንም ጠቅሰው ሲያመጡ የሚያነሱት ኤግዛምፕል አለ፣ ግን በቂ ነው። እዚህ ድረስ ካየ ነው። እዚህ ድረስ ገብቷችኋል?
ስክሌር ይህንን አድርገው ረድተው ያልፋሉ ማለት ነው። ከዛም ይህ ጉባኤ ላይ የቆስጥንጥንያ ጉባኤ ቆስጥንጥንያ ማለት ነው 381 ዓመተ ምህረት ቀድሞ ጸሎተ ሃይማኖት ስንጀምር ጸሎት ሲጀምር ብላችሁ የምትጀምሩት ሲጀምሩም ብላችሁ ነው የምትጀምሩት። ለአብ እንመሰክራለን አይደለ? ከዛ ለክርስቶስ እያለ ይወርዳል። መንፈስ ቅዱስ ጋር ነበር ያቆመው። መንፈስ ቅዱስ ጋር ቆሞ ነበር። ይሰማችሁ ነው? በአንድ አምላክ እናምናለን። ናምን ባህዶ አምላክ የምትለዋን ከመሰከረ ሄዶ ወናምን በመንፈስ ቅዱስ የምትለዋ ድረስ ሄዶ ይቆማል ብያችኋለሁ። የኒቅያ ጉባኤ ከዛ በኋላ ያለው ይቀጥሉና ወናምን መንፈስ ቅዱስ እግዚእ ማህያዊ የሰረጸ ማብ ይሰግድ ሎቱ ወንሰብሖ ምስለ አብ ወወልድ ወዘነበ በነቢያት ብሎ ሄዶ ይወርድና ስለ ቅዱስ ቤተክርስቲያን ስለ ጥምቀት ካመነ በኋላ ኃጢአት በሚሰረይባት ጥምቀት ብሎ ማለት ነው ትንሣኤ ሙታን ድረስ ወንሴፎ ትንሣኤ ሙታን የምትለው ድረስ አይደለ? እዛ ድረስ ወርዶ ያቆማል ማለት ነው ጉባኤ ቆስጥንጥንያ። ዳግም የመጽእ በስብሐት ይኮንን ሕያዋነ ወሙታን በቃ ታች ድረስ ትወርዳላችሁ። ከዛ መንፈስ ቅዱስ ማህያዊ ሄዶ ያበቃል። ወንሴፎ ትንሣኤ ሙታን ወሕይወት ዘይመጽእ ለዓለም አለ ዝግት ያደርገዋል ማለት ነው። ጸሎተ ሃይማኖት በምን ይጠናቀቃል? በጉባኤ ቆስጥንጥንያ። ቀድሞ ኒቅያ ላይ ስለጀመረ እና ስላላለቀ ምን ይሉታል? አጠቃላይ ጸሎተ ሃይማኖትን ናይሲያኖ ወይ ደግሞ ኒሲያኖ ኮንስታንቲኖፕል ክሪድ ይሉታል። በኒቅያም በኮንስታንቲኖፕልም ወይም ደግሞ በቆስጥንጥንያም ጉባኤ በሁለቱም የተገኘ ምንድነው? ክሪድ ነው፣ የሃይማኖት መግለጫ። የሃይማኖት መግለጫ። ስለዚህ ጸሎተ ሃይማኖታችን በኒቅያና በምን እናገኛለን? በቆስጥንጥንያ ማለት ነው፣ በሁለቱ ጉባኤዎች። ከዛ በተጨማሪ ጉባኤው ብዙ አይነት ካኖኖችን እንትን ያመጣል፣ ያወግዛል። መቅዶኒሳውያን አፖሊናሪሶችን ያወግዛል። የኒቅያ ላይ የነበረውን ያጸድቃል። ከዛ አንዳንድ ህጎችን ያወጣል። እነዚህ 150 የቤተክርስቲያን አባቶች ተሰብስበው ይህን እናምናለን በዚህ እንታመናለን ብለው አጽድቀው ወጥተዋል። ዓለማችን ላይ በሙሉ ያሉ ቤተክርስቲያኖች ይህንን ጉባኤ ኢኮሙኒካል ብለው ይቀበላሉ ማለት ነው። ግልጽ ነው። መልካም። ጉባኤ ቆስጥንጥንያ ይህንን ይመስላል። ከዚህ በኋላ መናፍቃኑ ይሰደዳሉ። እንግዲህ ንጉሱም ያጸድቃል ማለት ነው። ከዚህ በኋላ ኦልሬዲ ገቨርንመንታል ይሆናል። በነገራችን ላይ ገቨርንመንታል መንግስት ምን ያደርገዋል? ኢምፐረር ቴዎዶሲዮስ ለመጀመሪያ ጊዜ ኦፊሻል 381 ላይ ኦፊሻሊ የሮማን ኢምፓየር ክርስትናን ሃይማኖት አድርጎ የመንግስት ሃይማኖት አድርጎ ያውጃል ማለት ነው። ከዚህ ጉባኤ በኋላ 381 ላይ ቴዎዶሲዮስ ክርስትና የሮም ኦፊሻል እምነት የመንግስት ሃይማኖት አድርጎ ሾማል። ብዙ ጣዖት አምላኪዎችን የአምልኮ ጣዖት ቦታዎችን ያፈራርሳል፣ ቤተክርስቲያኖችን ያስገነባል። በሰዓቱ ግን የተሰሎንቄ ሰዎች በተለይ በዚህ በጣዖት አምልኮ ላይ በጣም የሚሳተፉ ስለነበረ ባለፈው ተሰሎንቄ አይተናል አይደል? አንደኛ ቆሮንቶስንም ስንመለከት ተመሳሳይ ነገር ነው ባህሪያቸው። ይሄን ነገር ይሰሩ ስለነበረ ከ7000 በላይ የሚሆኑ
የተሰሎንቄ ሰዎችን ገሎ ስለነበር ኢምፔረር ቴዎዶሲዮስ በሰዓቱ የነበረው ቅዱስ አምብሮስ የሚላኑ አውግዞ ቤተክርስቲያን እንዳይገባ ካረገው በኋላ ከብዙ ጊዜ ቆይታ በኋላ ተመልሶ እንደ አዲስ በንስሐ ገብቶ ተመልሷል። የሮምን እምነት ወይም ደግሞ ሃይማኖት መንግስታዊ ያደረገው ማለት ነው ክርስትናን። ይህ ንጉስ ነበረ። ከዛ በኋላ ኦልሬዲ ሰላም ነበረች ቤተክርስቲያኑ። ከዛ በኋላ ሪዝራዞች እስካሁንም አሉ፣ መንፈስ ቅዱስን አምላክነት የሚክዱ ክርስቶስንም እንደዛው። እንግዲህ ምንም ማድረግ አይቻልም። ከዛ በኋላ ጉባኤ ኤፌሶን ወይም ኤፌሰስ ይቀጥላል። እሱን ደግሞ ነገ ከጥያቄና መልስ ከዛሬ ጥያቄና መልስ በኋላ ነገ እናደርጋለን አይደል? ጥያቄና መልስ የዛሬውን እሁድ እናያለን ማለት ነው። ጉባኤ ኤፌሶን ነገ፣ የዛሬውን ጥያቄና መልስ ይሻላል አይደል? የዛሬውን ጥያቄና መልስ ነገ